ያለው የክልሉ ላይ መገምገም ይሄንን በምንድን ነው የሚገለጸው ምንድን ነው ተብሎ ይገለጻል የሚለው ሌላኛው ለዚህ ለጦርነት አሁን ላይ ላለው መካረር በተለይ ባለፉት 2 ዓመታት ላይ ታጣቂዎች ትጥቅ የሚመልሱበት መንገድ ላይ ቅሬታ ሲቀርብ ነበር። ህወሓት በጦርነቱ ወቅት ላይ ሲጠቀማቸው የነበሩ የጦር መሳሪያዎች ምን እንደነበሩ ይታወቃሉ። ሲመለስ የነበረው የጦር መሳሪያ ግን በተቃራኒው ያረጁና ከአገልግሎት የማይሰጡ ጭምር መሳሪያዎች ነበሩና ያን ጭምር አይታወቅም ነበር ወይ ሶሚያው ጊዜያዊ አስተዳደር ስለነበሩ በወቅቱ እነዚህ ነገሮች መሪ አልነበሩም ወይ ለጦርነት እንደሚጀመር ማሳያ አልነበሩም ወይ ለምን በዝምታ ታለፈ የሚለውን አንስተውልን በመጨረሻም በተለይ በክልሉ ህገወጥ ንግድ ላይ የወርቅ ንግድን ጨምሮ የተሰማሩ አካላት እንዳሉ ሲነሳ ነበርና በግልጽ እነማን ናቸው ምናልባት አሁንም ችግሩን እየፈጠረ ያለው ወገን በዚህ ላይ የሚነሳ ነው የሚለውን አስመልክቶ كنت نقدر كان الكلمة هذا أفكر له سحب وقتهم بس يرتاض له مشرف كمي زين النجار من هاجرون يتكلم له كمي بالهزوم كمي كبر له واجب النجار حسب تزلوا مالكين كمي قاعد كم كتزلوا حصلي نقاط نزلوا بس هو تزلوا حتى لني حالي basically انقطاع هاي تجاوب في تكبر زبلو سلام خيرهم لدرجة نصهم سلام داي بعضو زي تخطوهم جابوا النجار حسب كونفكت المسؤول يعني أكثر بالله فوق مثلا فوق الدولة أنت كتقولنا في بوعلا بيزنسوش مثلا كذا أنت زي كأنه صار هذا جبل شانه وإذا سام صار شانه بدك شغل على incentive يعني أنا أقول right نعرفنا هاي ተጨማሪ ሶስት ጥያቄ ሆነ አመሰግናለሁ ለዋን ባላለው ከሪፖርተር አሁን ያለው ሁኔታ ምናልባት በተለይ ደግሞ ከጸጥታ ኃይሉ ጋር በተያያዘ ለማንሳት ነው የጸጥታ ኃይሉ በጊዜ አስተዳደር ውስጥ ራሱ ተወካይ ኖሮት እንደገባ እንደሌላው ፖሊስ እንዳልሆነ ነው የሚነገረው ግን በእርሱ ስር እንደሚመራ ነው በጊዜ አስተዳደሩ በኩል እየሰማን ያለነው ጊዜያዊ እገዳዎቹ ከዛ ጋር የተያዙ እንደሆኑ ነው እየሰማን ያለነውና ይሄ ሂደት ምን ያህል አስቻይ ነው በህጉ መሰረት በተለይ ጊዜያዊ አስተዳደሩ በተቋቋመበት አዋጅ መሰረት ሁለተኛ ደግሞ ህወሓት ከሻዕቢያ ጋር እየሰራ ነው በተለይ በዶክተር ደብረጽዮን ገብረሚካኤል የሚመራው ስነስርዓት ምንድነው ታውቃለህ ቀጥ ሁለተኛው በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ክንፍ ከሻዕቢያ ጋር እየሰራ ነው የሚል ነገር እየሰማን ነው በእነሱ በኩል ደግሞ እየሰሩ እንዳልሆነና ሐሰት እንደሆነ ነው እየሰማን ያለነው ነገር ግን በማህበራዊ ድረገጾችም ላይ ይሄ በጣም በስፋት እየተንሰራፋ ነው በሁለቱ በድርጅቱ መካከል የተፈጠረውን ችግር በዚህ ደረጃ ማስፋት ህዝቡን አደጋ ላይ አይጥልም ወይ የሀገር ሉዓላዊነትንስ አደጋ ላይ አይጥልም ወይ ካለው ቀጠናዊ ውጥረት አንፃር አመሰግናለሁ እሺ ናርዶስ ከሪፖርተር ጋዜጣ ሪፖርተር ይበቃል ኖ የተለያየ ዲፓርትመንት ስለሆነ ነው እሷ ዲጂታልና እኔ ጋዜጣው ላይ ነው ጋዜጣው ጋር ደግሞ ብዙ ጥያቄዎች አሉ ስለዚህ የተወሰኑ ጥያቄዎች ናቸው ፕሊዝ አንድ ጥያቄ ጥሩ የአዲግራትና የተለያዩ የከርሶ ውጭ ያለው የቲፒኤልኤፍ ፋክሽን የተለያዩ ከተሞችን መቆጣጠሩን ሲናገር ይደመጣልና ከፌደራል መንግስት ጋር የፌደራል መንግስት ሪኮግኒሽን የሚሰጠው ደግሞ ለጊዜ አስተዳደሩ ነው ሶ የፌደራል መንግስት ለርሶ አስተዳደር እውቅና ስለሚሰጥ እነሱ የተቆጣጠሩበት ከተሞች ላይ በጀት ያቋርጣል ወይስ አያቋርጥም የመጨረሻ ማን አንተ ሁለት አመስገን ባላለ የትግራይ ከፍተኛ ስጋት ውስጥ ነው ያለው ራሱን ጉባኤ ያደረኩኝ ህወሓት ግን ከተወታደሮች ጋር በመጠቀም መንግስት ያፈረሰ ነው ይሄ ደግሞ ለጦርነት የተዘጋጀ ህዝብ ደግሞ ያስጨነቀ ይገኛል መንግስት ለህዝብ ምን አይነት ሁለተኛ ደግሞ ጊዜያዊ አስተዳደሩ የህዝብ ድጋፍ ያለው ጊዜያዊ አስተዳደር ነው ይህም ትልቅ ዕድል ነው ተደራጅቶ ህዝቡ ራሱን መጠበቅ ይፈልጋል ከመንግስትም ጥሪ ይጠብቃ ነውና ለህዝቡ የሚያሳልፍ ጥሪ ካለ እሺ አንተኛ እሺ ፈለቀ ነው ሲባላለው አብዛኛው የትግራይ ህዝብ ሶምና ሶም ፓርቲ ይቀበላል በአንዳንድ ሚዲያዎች አይቀበሉም ማለት ይሄን ለግጭት
አብዛኛው ህዝብ ይቀበለናል ብለው ያስባሉ። ሁለተኛ የመጡበት ወደዚህ የመጡበት አሁን አንዳንድ ሰው ሸሽተው ነው አቅም በላይ ስለሆነ እና ወይስ የመጨረሻ አንድ ጥያቄ እሺ የመጨረሻ አንድ ጥያቄ እሺ አሁን እዚህ ከመግባት ትግስት እባላለሁ ከብሳ ከደማ ቴሌቪዥን እዚህ ከመግባቴ በፊት መቀሌ ላይ የሆነ ስልክ ኮንቨርሴሽን አድርጌ ነበርና የመንግስት ሰራተኞች እንገባለን እንወጣለን እንጂ ስራ የለም የሚል ቅሬታ ሲያቀርቡ ነበር እና እውነት እየሰሩ አይደለም የመንግስት ማለት መቀሌ በጊዜያዊ አስተዳደሩ ስር ነው ያለው እና ስራ እየተሰራ አይደለም በመንግስት ተቋማት ላይ እሺ يعني الفرصة اليوم الكابونا في التجربة التجربة من حدث كنت على الكاميرا حدث مع ذات المقربين بالمعنى لما تدعم مع ذات المقربين هذه تأخذي على تجاي على السؤال خدمة الحمد لله قد القوم بخير مجال عند أجل الحسن الأوقات حيقاتلون التجربة من حدث عاتون فكلا لساحة المساحين بحكا وساحة المساح جبروا خيطة الحمد لله إلا عائلة إذا أرادوا ማለት የተለየ ጥያቄ አንድ አይነት ነው ጥያቄ ነው ነው ስፔሻሊ ከከንቲባ አልፎ የወረዳ ምክር ቤቶች ጉዳይ ላይ ይገናኛል እና የወረዳ ምክር ቤቶች ህጋዊነት እስከምን ድረስ ነው የሚሄደው? እሱ ህጋዊነት ውዝግብ ሲፈጠር ነበረ እና ወደ ከፍተኛ አዲግ ጉዳይ ላይ እንዳየነው ወደ ከአምስት ሰዎች በላይ እንዲጎዱ ያደረገ ምክንያት ነው እና እሱን ጉዳይ እንዴት አድርገው ለመፍታት አቅዳቸዋል የሚለው ነው። ሁለተኛው ደግሞ የጊዜያዊ ምክር ቤት አሁን የተቋቋመው ከዛ በፊትም የጊዜያዊ አማካሪ ምክር ቤት ተብሎ የተቋቋመው በኋላ ስም የተቀየረው የእሱ ህጋዊነት የሚያጠይቁ ሰዎች አሉ። ምክንያቱም ከዚህ ቀደም የነበረ ምክር ቤት አለ በ2012 አሁን ላይ ምርጫ አካሄደናል ተብሎ የተቋቋመ ምክር ቤት አለ እና ከእሱ ጋር የህጋዊነት ጥያቄ ያመጣል። ምንድን ነው በምን መልኩ ነው ስራውን የሚከውነው ከጊዜያዊ አስተዳደሩ ጋር በተለይ ጊዜያዊ ምክር ቤት ጥያቄ ይነሳና የእሱ ምላሽ ምንድን ነው የሚሆነው? እነዚህ ተጠቃሽ ምላሽ አመሰግናለሁ። አይ የመጀመሪያም ስለሆነ ብዙ ትንፋሽ መሰብሰብ የሚጠበቅብኛል። የመጀመሪያ የተነሳው ከፌደራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌደራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌደራል መንግስቱ ሊያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልገዋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌደራል ኃይል እስከ ቅርብ ጊዜ ድረስ ነበረ። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌደራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወዲህ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚያቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል
ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለብን ብለን እናምናለን። ፌዴራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ ወይም በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልገዋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንጻር ፎርማል ጥያቄ አላቀረብንም የምንልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ይሆኑ ያሉት። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት። በአሁኑ ሰዓት የዲዲአር ኋላ ነስዋለሁ ከዲዲአር ጋር በተያያዘ እነዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለ መሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። ይሄ የሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ ገብቶ ያለው። በተወሰነ ደረጃ ጉባኤ አድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴዎች እንዲገባ ማድረግ የፈጠሩት ነው። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌዴራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይ የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌዴራል መንግስት የመከላከያ ካምፖች አሉ ትግራይ ውስጥ የመከላከያ ካምፖችን የመረከብ የኔ ፈቃድ አያስፈልገውም የኔ ጥሪ አያስፈልገውም። አሁን እኛ እያልን ያለ ነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜያዊ መንግስቱን ህልውና እየተገዳደሩ ያሉት። ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌዴራል መንግስቱም ሲሪየስ ሊወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናምን ጋር ተያይዞ የሚነሱ ጉዳዮችንም ማስፈጸም መቻል አለበት። ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን እየቀረበ ጥያቄ የለም። ጥያቄውም ያስፈልገዋል የሚል እምነት የለኝም። የፌዴራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌዴራል መንግስቱ የራሱ ኃላፊነት ነው ለሆነ የኔ ፍላጎት ጦርነት ማስወገድ ነው። ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን። በእኔ እምነት የፌዴራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት። ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አድርገን ባንወስደው ክልል መንግስታት ስርዓት ባለው መልኩ የተቋቋሙ የክልል መንግስታት ምክር ቤቶች አሏቸው። እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት ጊዜያዊ መስተዳድሩ ይተከምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌዴራል መንግስት የሚመድባቸው ብሎክድ ግራንት የሚባል ነው እስካሁን እየተጠቀምን የመጣ ነው። ሳንፎርቹኔት ምክንያቱም 2 ዓመት አልፎን ስርዓት ባለው መልኩ ገቢ መሰብሰብ የምንችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን
የወታደርንም አቅም የፖሊስንም አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብን መስራት መቻል አለብን። ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ። ስለዚህ ፎርማል ጥያቄ ማቅረብ እና ያለማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም። የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት። የትግራይ ክልል ወዴት ይሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለን እናምናለን። ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም። ላለፉት 3 ዓመታት እጅግ 4 ዓመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው። በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው። ህዝቡ ጠንካራ ሰራተኛ ነው። ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው። ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ የደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትም ከምንም ነገር በላይ ተጠያቂ ነው። ሌሎችን ብሌም ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም። ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ነው ደርሶ ያለው። የትግራይ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። አሁን ቅድም ፌደራል ጣልቃ ገብነት ከሚባለው ብዙ ጊዜ ሰራዊት ከማዝመት ጋር ብቻ ስለሚያያዝ ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅህም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አድርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት እፈልጋለሁ ይሄን አጋጣሚ። አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ በስርዓት የተሾመን ፕሬዝዳንት
የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንም ሰው ሊደራደር ይችላል። ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ለጊዜው አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደ መያዣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱን ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለ። የትግራይ ህዝብ ወዴት ይሄደ ነው የሚለው? የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ የማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም እድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙበት። ከዚህ አንፃር የትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴ ውስጥ የገቡ ኃይሎች አደጋ ላይ እየከተቱት ነው። ይሄ ግምት ውስጥ መግባት ይችላልበት። ዓለም አቀፍ ማህበረሰቡ የዚህ አጋዥ ማለት ስቲል ከተመጽዋችነት ያልወጣ አካባቢ አለ። በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠሮ ጣጣ እንዳይበቃቸው ሕክምና የማያገኙበት እርዳታ የማያገኙበት ሲቹዌሽን ውስጥ ነው ያለው። ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፍ ነው የመጣው ጉዳይ አለ። የፌደራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ። ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወይ ላይ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ ትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣ ቀዬ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ። አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት የሚሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው። ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት እያለ የሚፈርጅ አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው።
በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየዕለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በሚፈጥረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ የሆነበት ሁኔታ ላይ ያለው። ስለዚህ ሁሉም ትግራዋይ ብቻ ሳይሆን የትግራዋይ ህልውና ያስፈልጋል ለኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለውን ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ። የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው። ተኩስ አቁሞ ከተኩስ አቁም ጋር የሚያያዙ ተኩስ ማቆም ነው ማለት ነው። ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል፣ ምንም ጥያቄ የለውም። ስለዚህ የዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠመንጃ ማስረከብና አለማስረከብ ላይ ብቻ ነው። እሱ የራሱ ጉዳይ ይኖራል፣ ወደሱ መለሳለሁ። ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት እድል የላቸው። በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ። ከዚህ ውጭ የተመደበልህን ትቀበላለህ። ትግራይ የፌዴሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ ባይዘው ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ ተፈናቃይ ወደ ቦታው የሚመለስበት ሂደት መስራት፣ ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ፣ ትምህርት፣ ጤና ውስጥ ተመላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው። ብዙ ፋብሪካዎች ወይ ሙሉ በሙሉ ወድመዋል፣ ወይ በከፊል ወድመዋል፣ ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ ነው። ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣል፣ የሰላምና የጸጥታ ጉዳዮችን ማረጋገጥ፣ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ፣ እነዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች። ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ የተንቀሳቀስባቸው ጊዜዎች አሉ ብዬ አላምንም። ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው። የዲዲአር ፕሮሰስ ለማስፈጸም የሄድንበት ርቀት በቂ አይደለም። እዚህ ላይ በዚህ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማለት። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማለት። ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጣለች። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወመህለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያደረገ አደገኛ አስተሳሰብ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን አሁን ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። ይሄንን ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ነው። ውስጥ ያውቀዋል የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም? እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ
ከ75000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ንገሩን ብሎ አንገታችን ጠፍንጎ ያዘ። አሁንም በ10 ሺዎች የሚቆጠር ታጋይ አለ። ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት። ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ አያስፈልግም። በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው። በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመርነው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን። ተፈናቃዮች በትክክል መመለስ መቻል አለባቸው። ከዚህ አንጻር ያልተሰሩ በርካታ ስራዎች አሉ። እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስድ። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ወገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳን ውስጥ ይሰቃያሉ። ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳንም አይደለም የተቀዳደረ 4 ዓመት ድንኳን ውስጥ የተቀመጠ ህዝብ ሕክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምንድን ነው ፌደራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌደራል መንግስት ባጠፋው ደረጃ መውቀስ ነውር አለው ብዬ አላስብም። እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኘሁ እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዝዳንት። በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜያዊ አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መረበሽ ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረዋረው ፌደራል መንግስት የሚያግዘን ነው ያለው ስልጣኔን አቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው ነው። እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያ ያልተፈጸመም ብሎ ይላል። ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት እያደረገም ጭምር ማለት ነው። እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት የትግራይን ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋ ያለው። ይሄንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው። እየመጡ እኛ እኮ እንሻል ነበር ብለው ደጅ ሲጠኑ ነው የሚሉት። ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው እያወራን ያለነው። ትግራይ ውስጥ ያለው የጸጥታ ኃይል እዚህ ትርምስ ውስጥ መግባት አይፈልግም። ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው በዲዲአር ይካተታል። የቆምኩላቸው ዓላማዎች ይሳካሉ፣ ተፈናቃዮች ይመለሳሉ፣ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ በስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለውም። እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም። ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ። ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልን እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አይደል እንዲህ እየተባላችሁ ነው እያልኩ ነው። እነሱ ሰላም ተፈጥሮ ልንያዝ የምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ። በምን ልታስረዳቸው ይችላል? በምን ልታሳምነው ይችላል? ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ። ስለ ሁሉም ፖለቲካ መሪ አይደለም ያወራሉ። ጥቂት ሰዎች ናቸው። ግን ደግሞ
የፈጠርነው ፖለቲካል ካልቸር እንዳልኩት ነው። በስርዓት በይፋ የተቋቋመ በጠቅላይ ሚኒስትር ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኟቸው መድረኮች ላይ በየጊዜው ነው መገኘት ያለበት። የትግራይን አጀንዳ አጋጣሚ ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለብህ ብለህ መጠየቅ የምትችልበትን እድል ነው። እዛ ከታየህ ጥቅም አሳልፈል ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ እያለ ይተሟገት ነው። ይህን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባ የነበረው። እዚህ ላይ የቀሩ ነገሮች አሉ። አትሊስት አንዳንዴ እንመን ብዬ ስላሰብኩ ነው። ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ። የምገባውን ርቀት ሄጃለሁ። ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ። እውነት ለመናገር አትሊስት ተፈናቃዮች ከመመለስና ዲዲአር ተግባራዊ ከማድረግ አንጻር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው እያደረጋችሁ ያላችሁት? ይሄን ነገር ቶሎ እንፍታው፣ ቶሎ እንዝጋው እንዳልኳችሁ ነው። አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም ነው። ሪፈረንደም ግን ደግሞ ታቸውም በሚመለከት የተስማማቸው ሂደቶች ሳይቀር ያቆም ነው እኛ። ስለዚህ የጠራ ነው የተቀሰቀሰ በጉዳዩ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠረ ነው። ከመቀለ አውሮፕላን ይፈቀድል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም። የሆነ ህዝብ ተረጋግቶ መቆየት አይችልም። ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላ መልኩ ማሟላት አለበት። ግን ፕሪቶሪያ ተኩስ አቁመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ። ዲሞቢላይዜሽን ስራዎች የጀመርናቸው አሉ። ትጥቅ አስረክበናል። አንዳንድ ሰው ሰባራ ነው ምናምን ይላል። ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው። ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል። ይሄንን ከማድረግ አንጻር የዘገዩ ነገሮች አሉ። ሪሶርስ ስላልነበረ ወዘተ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታው መቀጠል አንችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ የጻፈው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ 90,000 100,000 ስለሰጠው በምንም መልኩ ልትከሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም። መንግስትም ድርሻውን ይወጣ። ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜያዊ አስተዳደሩ ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይሄን ከማድረግ አንጻር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም። ተፈናቃዮችን ከመመለስ አንጻር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ ወቀስኩት ይወጣኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዙ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። የፖለቲካ ትኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት
ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገው ማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰድ። ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያደርጋሉ። የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያደርጉታል። ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም። የተጠያቂነት ኢሹ አለ። እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች የእንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም። አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው ድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው። እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ እያልን የገለጽን ያለ ነው። ዲዲአር የሚጠብቅ ነው። የፖሊስ ኃይል ይኖረናል፣ እንደማንኛውም ክልል ሚሊሻ ይኖረናል። ከዛ ውስጥ የመከላከያ ሰራዊት የሚባል ሊኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልጉ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለው። ፓስፖርቴ የኢትዮጵያ ፓስፖርት ነው የሚለው እና ኦሎፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀብለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላች ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይሄን ማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። የግድ ታንክ ማንጋጋት አያስፈልግም። በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ሊሆን ለውጥ የሚፈልግ ነው። አብዛኛው ታጣቂ ወጣት እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያደረገው ነው ትክክለኛ ሲምፕል ኮል ጉባኤ ነው ስትል ፌደራል ተቋማትን አልቀበልም ብሎ ፌደራል ተቋማት ውሳኔ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኝ
አውሮፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያውቅም። ይሄንን የሚል ኃይል እኔም የምደግፈው ስትል ኢንፌክት የፌዴራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው። ፌዴራል መንግስቱ በምን አይን ያየዋል እርግጠኛ አይደለሁም። እንዳልኳችሁ ያው የተሳቀቅን ብዙ ጊዜ ከፌዴራል መንግስት ኃላፊዎችም ጋር እንገናኝ፣ ግን ይሄ ማውቃት መቻል አለበት። አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ መሆኑ ያለ መሆኑ ጉዳይ አይደለም። አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና ሌላ ጥፋት የሚጋብዝ እንቅስቃሴ ነው ያለው። ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም። ታጣቂው ሰላም ይፈልጋል። እኛ አለ የሚባለው ሰራዊት ሁሉም ሰላም ነው የሚፈልግ፣ መቋቋም የሚፈልግ፣ ወደ ቤቱ መመለስ የሚፈልግ። አንዳንድ የሚያሳዝኑ አጋጣሚዎች አሉ። ከሁመራ መጥቶ የታገለ በዲዲአር አካተን 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው። እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን። እንዳልኩት ፌደራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ብሎ የሚለው ነገር በደንብ መታየት። ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ የምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለኩ ነው። የፌደራል ዝምታ ህወሓትና የጊዜ አስተዳደሩ የጥቅም ግጭት የሚለው ምን የጥቅም የስልጣን ታቶ የህወሓት ጉባኤ አረኩ የሚለው ወገን ሲምፕል ጥያቄ ነው የሚጠይቀው። ፕሬዝዳንቱን አውርጃለሁ ይላል። አይ ጠቅላይ ሚኒስትሩ አሏቸው ፕሬዝዳንት የማውረድ የእናንተ ስልጣን አይደለም ማለት ሲምፕል አዛት እገሌን ሻርግልን አይመለከታችሁም። ሶአይ በቃ ጠቅላይ ሚኒስትሩን ለመለመል ሲሆን ቢያከብሯቸዋል። አይሄን ካሏቸው ኋላ ግን ነው እኛ እንቀበልም፣ ስለዚህ ከንቲባኛን የምንሾመው ፕሬዝዳንትንም አንቀበልም። እንደዚህ አይነት ለያጅ ለገራጅ ያስቸገረ ሲቹዌሽን ነው ገጥሞን ያለው። የጥቅም ግጭት የሚባለው ይሄ ኃይል በጀት የመንግስት ይጠቀማል። ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ ነው የሚገባው ይላል። ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት። ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባን እናልሰራንም። ይሄ ብዙ እኔም የምወቀስበት ነው እንደ አንድ ትልቅ የሥራ ኃላፊ። ከምንም ነገር በላይ ግን ምናልባት ነገ ከነገ ወዲያ እናስተካክል ይሆናል በሚል የዋህነት ልቅ የሄደ ነገር አለ። የፌደራል መንግስት እኔንም ወቅሰኛል። ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው ለብዬ መቀበላለሁ። አሁን የጥቅም ግጭት እንደሆነ እኔ ሰዎችንም ሰማለሁ። የፌደራል መንግስቱ ለምንድን ነው ዝም ያለው ይሉኝ አላቅም። ይዋጣላቸው ብሎ ሊሆን ይችላል አሉ ማለት የፌደራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት መክፈት አባዜ ሊኖረው አይችልም። አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው። ስለዚህ እንደዛም ብሎ ይሆን ይችላል አላቸዋለሁ። ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የሥራ ኃላፊዎችም ጋር ስነጋገር ነው ልምድ ያለው ድርጅት ነው፣ ልምድ ያላችሁ ሰዎች ናቸው፣ ተመልሰው ወደ ጦርነት ገባላችሁ የሚል ነገር የለንም። ስለዚህ በውስጣችሁ ትፈቱ። ትግራይ ላይ አነሳሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉናል። እሱንም እቀበላለሁ። ግን ዝም ማለት የለበትም የፌደራል መንግስት። እኔ ስድስት ያዝመት ምናምን ያልኩ አይደለም፣ አያስፈልገውም። ስርዓት ያለው ኃላፊነቱን መወጣት መቻል። ትግራይ ውስጥ ራሱ ፌደራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት። የትግራይን ድንበር መጠበቅ መቻል አለበት። ትግራይን ድንበር የሚያስጠብቅ አቅም ኦኬ ምንድነው የሚባለው አውትሶርስ ይደረግ ከተባለ ቁርጣችንን አውቀን እናርገው። እንደዚህ አይነት ነገሮች መሰለኝ። አሁን በተፈጠረው ክራይሲስ ግን ዝም ማለት ትክክል የሚል እምነት የለኝም። ዝም ማለት ብቻ ሳይሆን አሁን የዚህ ትርምስ አካል የሆኑ ሰዎች እኛ እንሻላለን ለማለት እየመጡ ነው። እርግጠኛ ነኝ ብዙ ነው እንደዛ የሚያደርገውና እንደዚህ አይነቱ ነውራም ተግባርም ይቅርባችሁ ማለት መቻል አለበት ፌደራል መንግስቱ የሚል እምነት አለኝ።
ክልሉ ጦርነት ያስተናግዳል? በፍጹም ማስተናገድ አይችልም። አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትነት ለመሆን ዝግጁ አይደለም። አንድ ነገር በእርግጠኝነት የምናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም በምንም መልኩ። ሰው የሰረቀውን ገንዘብ ለማቆየት ብሎ ወዲያ ወዲህ የሚንከላውስ የሆነ ሰው አይጠፋም። እሱ ግን ብቻውን ነው አላፍ አግዳሚም በክርኑም በምኑም ሊያስቆመው የሚችል ነው። ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት። እንትኑ ሆታው እንደዛ ነው አይደለም። የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል፣ በቂ ረግፈናል፣ በቂ መሰረተ ልማት ወድሟል። ቢያንስ እኔ የሚያሳስበኝ ሁሌ እናገራለሁ፣ መፎከር በእኔ ነበር የሚያምረው። በቂ ብለናል ያኔ የምንለው ብለናል። አሁን ሌላ ምዕራፍ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅመህ የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልንበርከክ ሲለምን የሚውል ሰው ለፌደራል ሳልፍ ሰጡን ይላል። ለማን ጋር ነው የምደራደረው? በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን የምንሟገትበት በሌለበት ሁኔታ ከፌደራል መንግስት ጋር በቅርብ ከመስራቱ ውጭ አማራጭ የለም። ስብሰባዎቻችን በጣም የሚያስገርሙ ናቸው። ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በምናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው። ከጠቅላይ ሚኒስትሩ ጋር ተቀራርበው መስራት ለትግራይ ህዝብ ይጠቅሙ። ጠቅላይ ሚኒስትሩ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ ይጠቅሙ። ሰው ሁሉም ተደብቃ የምታገኘውም ማታገኘውም ከፌደራል መንግስቱ ጋር ግንኙነት የለኝም እያለ በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ላይ ያረጋግጥ የሚሞክረው። እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው። ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ጥቅሙን ብቻ ያየ ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀደም እንታነሷቸው ነበር። ተጠቃሚነት ይሽ የነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግህ ክብራችን አስነካ የሚል ህዝብ የለም። ይህ ህዝብ ሰላሙን ይፈልጋል። ፌደራል መንግስቱ የሰላም ፓርትነር እንደሆነው አሁንም እስከ መጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀብ የምናደርገው ጥረት ውስጥ ሁሉንም ድጋፍ ሊያደርግ ይገባል ብሎ የሚያምን ነው ወጣቱ። በዛ ደረጃ ነው የሚያምነው። ግጭት ለማስቀረት ግጭት ማስቀረት ግጭት የሚቀሰቀሱ ወገኖች ኮንሲኩዌንስ አለው ብለው እንዲያስቡ በማሳመን መጀመር መቻል አለበት። ግርግር ፈጥረው ተመልሰው እንደ ትልልቅ እንግዶች የሚጠሩበት መድረክ ከፈጠርክ ይለምዱታል። የሰፈር ጉልቤ የሆነ ነገር ይበጠብጥና ተመልሶ የሚሸመገል ከሆነ እንደን ይቀጥልበታል። እኔ ትግራይ ጦርነት ያስተናግዳል ወይ አያስተናግድም በሚል በንዘጋው ህዝቡን ፍላጎት የለውም፣ ታጣቂው ፍላጎት የለውም። በዚህ ደረጃ እሱ ላይ አላግባብ ኢፍትሃዊ በሆነ መንገድ የሚጫን ጦርነት ካለ ብቻ ነው ራሱን ለመከላከል የሚተጋው። ከአሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍ ኮርስ የተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። መሬት የማደል አባዜ ያለ ሊደርሺፑ መሬት በመሸንሸን ላይ አባዜ ያለው ነው። ኦሮሚያን ብትመድበው፣ አማራን ብትመድበው፣ አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበውም ኃይል አለሁ የሚለውም ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው። አሁን ሸንሽኖ ይጨርሶታል። ስልጣን ሳይኖረው
ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው። አህባት ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነ በስተቀር እንዳልኩት ፌደራል መንግስቱ በአመት የሚመድበው ፌደራል ብሎክ ግራንት እኔ ነኝ የማዘው። ስለዚህ እኔ ካስቆምኩት በምን መሰረት ነው ሊሰራ የሚችለው? ብዙ ማህበራዊ አገልግሎቶችን ማስቆም ይቻላል። ይሄ ነውርም ስለሆነ እሱ ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋው መውደቅ የለበትም። ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው እየተደረገ ያለው። እንደተባለው ታጣቂዎች ትጥቅ መፍታት የፈጠረው ነው። ትጥቅ መፍታት አለበት። ትጥቅ ፈቶም ጭምር ግን 40,000 50,000 ፖሊስ ሊኖረን ይችላል። 40,000 50,000 ፖሊስ ስርዓት ማስከበር ሲገባው ማህተም ወደ መንጠቅ ካስገባ ነው ያኔም ቢሆን አደጋ ነው የሚሆነው። አሁን ትጥቅ ማስፈታታችን የፈጠረው ጉዳይ ብቻ አይደለም። ትጥቅ ማስፈታቱ ሂደት እኛ የምንወስደውን ኃላፊነት በግልጽ አስቀምጫለሁ። እንዳልኩት ከማደናቀፍ አንፃር ፌደራል መንግስቱ ሪሶርስ እስከፈልግ ብሎ ረጅም ጊዜ ወስዷል። ሪሶርስ ከተገኘ በኋላ ውሱንም ቢሆን ወደ ተግባር ከመጋት አንፃር ግን ተለቅ ያለው ዳተኝነት የራሳችን ነው ብዬ ቅድም ስላስቀመጥኩት ወርቅ ንግድ፣ ህገወጥ እንቅስቃሴ፣ የሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው። ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ በአንዱ መልኩ ከኤርትራ ጋር ልንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ የምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም። ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል። ህገወጥ የሰዎች ዝውውር በስፋት ነው ያለው። እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ። የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካል ስራ እንዳይሰራ ነው። ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል። እንዲጀመር አይፈልጉም። ይሄ አሁን ለሚደረገው እየተፈጠረ ያለው ትርምስ ያለው አስተዋጽኦ ከመጠኛ በትግርኛ ስርዓለ ነው። ትግርኛ ይሆን زي حقه وعطوق ዝበሃል زي حقه وعطوق ኣብ ትግራይ የብልናን ዕጡቅ ኣሎ ዕጡቅ ከውርድ ዝግብኦ ብ10,000 ዝቆፀረ ኣለና ከምታ ዝበልኮ ምስ ኤርትራ ርከበለና ዝብሉ ወደክደክ ዝብሉ ተወሰኑ ሰባት ኣለዉ እቶም ተወሰኑ ሰባት ተወሰኑ ምዃኖም ጥራሕ ግን ክንርኢ የብልና እሶም ዘዋፍሩ ሓይል ኣለዎም እሶም ገሊኡ ጉጅለ ጉባኤ ስለ ዝገበረ ንኡ ደግፍና ሓደና ክንገብርና ዝብሉ ሰባት ኣለዉ በወገን መንግስቲ ኤርትራ ነዚኦም ናይ ብሓቂ ኣምኖም ዶ ይፈትዎም ዶ እሱ ካሊእ ጉዳይ ኣይፈትዎም ኣነ ከምኡ ዝፈልጥ ኣትሊስት ውሱን ውርክ ምስ መንግስቲ ኤርትራ ስለ ዝነበረኒ ነዚኦም ከም ዓበይቲ ኣሴቱን ዝወስዱ ይኹን ግን ከም ዩዝፉል ኢዲየትስ እዮም ዝወስድዎ ብሓቂ ዝፈልጦ ማለት እዩ ተጠቂሞሞም ከም መሳርሒ ጥቆምሎም ከም ዝደልዩ ይፈልጥ ሓርቲ ጭርሖ ተደጋግሞም ሓቂ ዝመስለካ ወቁሩ ምስ ሓውና ህዝቢ ኤርትራ ኮይና ማለት ሓደ ነገር እዩ ኣሕዋቱን ስለ ዝኾነ ምስ መንግስቲ ኤርትራ ዝበሃል ግን ወይ ክትተዓረቕ ኣለካ ዘጥፍኦ ጥፋት ትቅበል ክእል ኣሎ ሓቂ እዚኦም ከይተገበረት ወደክደክ ኣሎ ገገሊኡ ሕዚ ታባታት ጎቦታት ኣብዚያ ኮይና ክንዋጋእ ገለ ዘሎ ትግራይ ናይ መዋግእ ሜዳ ክገብር ዝጓየ ሰብ ሓላፍነት ዝጎደለ እዩ ስለዚ ናይ መብዛሕትኡ ናይ ሰራዊት ሓላፊ ሽግር እውን ኣይኮነን ላዕለዎት ኣዘዝ ሰራዊት ኩሎም ኣብዚ ሕማም ዝኣተው ይኾኑ ኣብዚ ዝኣተው ተወሰኑ ኣለዉ ፖለቲካል መራሕቲ ናይ ኩሎም ዋላ ናይ ትሕማቅ ጉጅለ ኩሎም እውን ኣይኮኑ እቲ ኢንፍሉንስ ኣለኒ ዝብል ግን ኣብዚ ወደኽ ዝኣተወ ንህዝቢ ትግራይ ከም ጠላዕ መፃወቲ ዝወስድ ሓይሊ ግን ኣሎ እዚ ክሊር እዩ እዚ ሽርክና እዚ ልዕሊ ኩሉ ክንቃለሱ ዝግብአና ትግራይ ደጊማ ናይ ኩናት ዓውዲ ክትኸውን ስለ ዘገድድ እዩ ብወገን መንግስቲ ኤርትራ እውን ዓሰብ ክንሒዝና ገለገለ ዝበሃል ዘረባታት ይስማዕ ኣሎ ስለዚ
ቁሩ ፈንተቲና ኣብ ትግራይ ዋናቱ ኩናት ንግበር እምበር ኣባና ክሳብ ዝመፁ ኣይንጽበኒ ስለዚ they don't care ብዛዕባ ትግራይ ተተኻኢሉ ጥይት መዝሕልኹም ተዘይኹኒቱም ቦታታት ድፍእ ቢልኻ ትምክተሉ ኩነታት ትፈጥር ነዚ ዘሳጥሕ ናይ ወርቂ ንግዱ እምበር ናይ ስርቁ እምበር ናይ ሰባት ዝውውር ትርፉ እምበር ካልእ ነገር ዘይርኢ ግን ዕጡቃት ከዋፍር ዝኽእል ውሱን ሓይል ውሱን ፖለቲከኛ ውሱን ናይ ሰራዊት በልክት መብዛሕትኡ ኣብዚ ጉዳይ እዚ ኣይኣቱን ከኣቱን ድሌት የብሉን እዚ ማለት ግን ተወሰኑ ሰባት ዝሳወሩ ሓዊ መላእ ህዝቢ ዝስሕኑ ስለዚ እዚ ግምት እቲኻ እቲ ናይ መጀመርና ስራሕና ክኾን ዝግባእ ምስ ዓለምስ ምስ ፌደራል መንግስትስ ምስ ኩሉ ናይ ህዝቢ ትግራይ ሰላም ዝደልስ ኮይና እዚ ጉዳይ እዚ ከይፍጠር ክንሰርሕ ንኽእል ኣለና አክሳ ያነሳሽው የትግራይ ኢኮኖሚ ማገገም አልቻለም ያነሳሻቸው ጉዳዮች በጣም ክሪቲካል ናቸው ሁሉ የሚነሱ ጉዳዮች ናቸው እኛ ሮድማፕ የትግራይ ኢኮኖሚ የሚያገግበት ሮድማፕ ከፍተኛ የትግራይ ምሁራን በጣም ብዙ ስራ የሰሩበት የለፉበት ዶክመንት በካቢኔ ደረጃ ገና በተወሰነ ክላስተር ይባላል ለደረጃው ከጀመርን በኋላ ይሄ ስልጣን ለወንበር የሚደረገው ግርግር እሱን እንኳን ካቢኔ ዲስከስ አላደረገው 2 አመት ላይ አልፈና የትግራይ ማገገም ስርዓት ባለው መልኩ በተደራጀ መልኩ ሁሉንም አቅም ተጠቅመሽ መስሪው ስራ እንጂ የንግድ ማህበረሰብ የደረሰበት ጥፋት ሳይበቃ የደረሰበት ውድመት ሳይበቃ ጉዳይን ራስ ጨርስ የምትይው አልነበረም ስለዚህ የትግራይ ጊዜው አስተዳደርም ቢሆን በሙሉ ትኩረት ከመስራት አንፃር እዚህ ላይ ሲሪየስ ድክመት ነበር ድክመቱ ምክንያት ማብራሪያ ያለው ግን የጀመርናቸው ሙከራዎች ነበሩ እኔ አሁን የንግድ ማህበረሰብ የትግራይ ሰው ዲፖዚት በጣም ብዙ ነው የሚያገኘው ብድር እጅግ አነስተኛ ነው አንዳንድ ባንኮች በርካታ ዲፖዚት ከትግራይ ይወሰዱ ሌሎች አካባቢዎች ነው የሚያበድሩት የሚያሳዝነው 2 አመት 3 አመት ጦርነት ውስጥ በሚቆይበት ሰዓት ስራ አልሰራም ብቻ ሳይሆን ወለዱ ተከምሮ የዲፖዚቱን የሚያክል ወለድ ኮምፓውንድ የሆነ የደረሰበት ሁኔታ አለ ይሄን እንዴት ነው የምናደርገው ቅድም ተባለው ከብሔራዊ ባንክ ጋር ከማክሮ ኮሚቴ ወስቶ በመነጋገር ምንድነው አንድ አመት እንዲራዘም ተደርጓል አንድ አመት እንዲራዘም ማድረግ ወለዱም የዛኑ ያክል እንዲቀጥል ማድረግ ነው መልስ የሚባለው ነው ኖን ፐርፎርሚንግ ሎንስ የሚባሉትን አንድ አመት ስታቹተሪ እንትኑን አንድ አመት ማራዘም ከዛ በዘለለ ሌላው የፖሊሲ እርምጃ ይጠይቃል ብለው የብሔራዊ ባንክ ገዥም ጋር ሌሎችም ጋር ተነጋግረን ደብዳቤ አስገብተናል የንግድ ማህበረሰቡ የሚፈልገው ጠቅላይ ሚኒስትሩ ሰራዊት ልከው እገሌን ያዙልኝ አይደለም ጠቅላይ ሚኒስትሩ የፖሊሲ ዲሲሽን እንዲያረጉልኝ ሰላሙን ነው የሚፈልገው ይሄን ከማድረግ አንፃር እዚህ ግባ የሚባል ለነጋዴውም አልሰራንም የታታሪ ህዝብ ሀገር ነው ትግራይ በትንሽ ድጋፍ ብዙ ነገር መስራት የሚችል ህዝብ ያለበት አካባቢ ነው ያንን ከማድረግ አንፃር ግን እንዳልኩት የፖለቲካ ትርምሱ ትልቅ አስተዋጽኦ አድርጓል አሁንም ግን እንደተባለው ነው በፖሊሲ ኢንተርቬንሽን ደረጃ መደረግ ያለባቸው ዝም ብሎ በጦርነት የተጎዱ አካባቢዎች ማለት ብቻ በቃ ትግራይ ላይ የተፈጠረው ኤክሰፕሽናል ሌሎች አካባቢዎች ጦርነት የተጎዱ አካባቢዎች የሉም ማለት አይደለም ቢያንስ ግን የስቴት ስትራክቸሩ ቦታው ላይ ሆኖ ነው አማራ በተወሰኑ አካባቢዎች ዞኖች ላይ የነበረ ጥፋት ሊኖር ይችላል ያ መንግስት ከባህር ዳር ሳይፈናቀል ነው የትግራይ ሁሉም ተቋማት እንዳልነበሩ የሆኑበት ሁኔታ ተፈጥሮ ነው ግን ዳዲስ ለማገገም ጥረት እየተደረገ ያለው የኔ ማገገም ሂደት ፖለቲካል በሽታው ያበላሸው ነገር እንደተጠበቀ ሆኖ በፌደራል መንግስት ደረጃ የሚገባውን ያክል እኛም ፑሽ በማድረግ ላይ ድክመት ስላለብን ያ ማለት ግን በፌደራል መንግስት በርካታ ድጋፎች የተደረጉባቸው ኤሪያዎች አሉ እኔም ማዝነው ሁሉም ሚኒስቴር መስሪያ ቤቶች የትግራይ ቢሮዎችን ለመደገፍ ይሯሯጣሉ ከየሚኒስትር መስሪያ ቤቱ እንደ ሁኔታው ሊለያይ ይችላል ግን በትግራይ ውስጥ ሊሰሩ የሚገቡ የሪሃቢሊቴሽን ስራዎች ከማገዝ አንፃር ብዙ የፌደራል መንግስት ተቋማት የሚቻላቸውን ሁሉ ያደርጋሉ
የሚቻላቸው የማያደርጉ አሉ። ግን የሚቻላቸውን የሚያደርጉት ይበዛሉ። ግን ይህንንም ራሱ በተደራጀ መልኩ ከመጠቀም አንፃር በርካታ ችግሮች አሉ። በተለይ የንግድ ማህበረሰብ በዚህ ረገድ እንዳልኩት አይ ሆፕ አንዱ ምናልባት ነገ የምናነሳው በዚህ ይሄንን በሚመለከት የሚቀርቡ ጥያቄዎች ከማስተናገድ አንፃር የንግድ ማህበረሰብ ተወካዮችንም ኦዲየንስ እንዲሰጧቸው ያው ጠይቃለሁ ማለት ነው። ፎርማል ሪኩዌስት አቅርበናል። የታሪፍ ምጣኔ የተባለው አንዳንዴ ካቢኔው በአጋጣሚ ዋለ ከድሬዳዋ ከሻሸመኔ ልምድ ወስደን ምናምን ተብሎ ይመጣና ወጥቶ ስናየው ትግራይ ለማገገም በምታደርገው እንቅስቃሴ ውስጥ ያልሽው ከገባኝ ማለት ነው አንድ ሰው ብድር መበደር ከፈለገ የሆነ ንብረት ማስያዝ ካለበት የሚያስይዘው ንብረት 700 ሚሊዮን የሚያወጣ ከሆነ ምንም ስራ ሳይጀምር 7 ሚሊዮን ምናምን አወጣ የሚል ደንብ አወጣንኛ። ከዛ መጥቶ ሲከሱኝ እኔን እንዴ ይሄ ሊሆን አይችልም አልኳቸው። በአጋጣሚ እኔም ብኖር ፕሮባብሊ አሳልፈው ነበር፣ ግን እኔ ባለሁበት አይደለም ያለፈው። ሶስቱን አስቆመናል። እንግዲህ ሰው ያለችውን ጥሪት አስይዞ ለመበደር በሚያደርገው ጥረት ገና የመጀመሪያው ዙር ላይ ብር ቀበላለሁ ይላል። ሶስቱን አስቆመናል። እሱ ማስቆም ብቻ በቂ አይደለም፣ ሌላ ተጨማሪ ድጋፍ ያስፈልገዋል የትግራይ ንግድ ማህበረሰብ። የጸጥታ ኃይል ተወካይ ሆኖ በእርሱ ስር የሚሰራ ምናምን ባይዘው ለዋም ያነሳሽው ጥያቄ ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸው። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርሩ ሰማዋለሁ። የትግራይ ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣ ወይ መግለጫ ሊያረጋግጠው አይችልም። ሰው የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡ ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው። ራሱን ኢንዲፔንደንት አድርጎ የሚያምን እዚሁ ድረስ የትግራይ ጊዜያዊ አስተዳደር የተቋቋመበት ደንብ የሚከለከለው ነገር ፕሬዝዳንት ነው የተሾመው። ፕሬዝዳንቱ ከስሩ ሁሉም አይነት ሰዎችን ሊያካትት ይችላል። ፕሬዝዳንቱ ካቢኔውን ያደራጃል፣ ሁሉንም ተቋሞች ይመራል ይላል። ዲዲአር በተሟላ መልኩ እስኪከናወን ድረስ የትግራይ ሰራዊት የምንለው የትግራይ ሰራዊት ካምፕ ውስጥም ሆነ የትግራይ ሰራዊት ነው። ዲዲአር መሟላት መቻል አለበት፣ በተሟላ መልኩ መሳካት መቻል አለበት። እሱ ላይ ቅድም ያነሳሁት ችግርም ጉለቶች ስለነበሩ ያን አለማድረጋችን እንደ እንትን ሊሆን ይችላል። ከዚህ ውጭ ግን የጸጥታ ኃይል ወኪሎች የሚባሉት ሁሉንም የህብረተሰብ ክፍሎች ማካተት ይችላል። ስቴክ ያለው ሁሉ አካታች እንዲሆን ስለተደረገ በቂ አካታችነት አለውም ብዬ አላምንም። ምክንያቱም አሁን በርከት ያለ ተሳትፎ ማድረግ የሚገባው ኃይልም ጭምር ያልገባበት ሁኔታ ነበረ። ግን ደግሞ ሌሎች መግባታቸውም ጭምር የሚያስመረረው እኔና እኔ ብቻ ካልያዝኩ የሚል አደገኛ አባዜ ያለው ቡድንም ስላለ ይህንን ኮምፕሊኬት ከማድረግ አንጻር ትልቅ አስተዋጽኦ አድርጓል። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። ሰው እንዳልኩት እኔ በማውቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል፣ አላቸው የሚል ሰው ደግሞ ማስረጃ ያቅርብ። ጥያቄ አይጠቅመንም ነው። የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትንም አደጋ ላይ ይጥላል፣ የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝነብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ከዚህ አንጻር እገሌ እኔ ግንኙነት የለኝም ካለ በጊዜ ረድረው አላቸው የምላቸው አሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንጻር ነው መታየት ያለበት። ከተሞችን ተቆጣጥሮ ያለው የሚለው ኃይል ደጋገምኩት መሰለኝ። ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው
አድግራትን ተቆጣጣርኩ ይላል ይሄ ጉባኤ አድርጌያለሁ የሚለው አንጃ ሁመራን የተቆጣጠረ ያስመስለዋል ይላሉ። የሆነ ተአምር ማህተም ነው የነጠቁት። ምንም ኮይ ተሰባስበህ ከበህ ማህተም ትነጥቃለህ። ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል እኮ ማቋረጥ አይጠበቅበትም። እንዳይንቀሳቀስ ማድረግ ነው። ከዛ በኋላ ሽፍቶች ናቸው፣ ከዘራፊዎች ናቸው። ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን? ፌደራል መንግስት መውሰድ ያለበት ራሱ ነው የሚወስነው። እኔ ፌደራል መንግስት መውሰድ ያለበት ምላቸው ለሀብየን ማስቀምጣቸው ነገሮች ማቅረብ አይቀርም። ፌደራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይሄን በሰላ ነው የተሻለ የሚያዋጣው ሊል ይችላል። ከዚህ አንፃር እንደተባለው ነው እኛንን ሌጂትሜት ፌደራል መንግስቱ የሚያውቀው እኛ ነው። በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው። የሆኑ ሰዎች ጉባኤ አድርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ። ሐሳቡ ምንድነው? ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም የሚሉ ይሰራሉ። እንግዲህ እናያለን። እንግዲህ እጅ ስጡ እንል ነበር እኛም መሀል ሀገር ደርሰን በነበረበት ሰዓት። አሁን ይሰራሉ። ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 ዓመታት ሊሰማቸው ከቻሉ ሰማለሁ። መንግስትነት ማህተም በመንጠቅ አይመጣም። የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው? አገልግሎት ነው የሚፈልገው። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው ማለት። የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ ብዬ አምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም። ኤቭሪዌር ያለው እውነት ስለሆነ ነው። 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም። ወጣቱ ለውጥ ይፈልጋል ማለት ገና በምንድነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል። ጥያቄው የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ከነበ ማፈር ሆነስትሊ የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ውለህ ግባ የሚያስችል ስራ የሰራ የለም። ደፍሮ አሁን መጥቶ ለኔ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ የሚጨርሰውን ጨርሰህ የሚከናወነውን አከናውነህ ለመውጣት ነው መሯሯጥ ያለብህ። ግን ስልጣን ነው እስከመጨረሻው መቋደሻይ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ። ሌጂቲሜሲ ሊያገኝ አይችልም። በዚህ ነው ሰው እንደተባለው ተሳክቶለት ተደራድሮ እሺ እናንተ ትሻሉናላችሁ ከተባለ ያኔ እናያለን። እዚህ ላይ ብዙ ለወንበር የሚሟሟት ሰው የለም። የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቅን። ፌደራል መንግስቱን በዚህ ደረጃ ላይ ያወቀባል ምን ነው። እኔ ህዝባችን ማስተላለፈው መልእክት ሲምፕል ነው። እነዚህ የጦርነት አባዜ ያለባቸውን ሰዎች፣ የግጭት አባዜ ያለባቸውን ሰዎች አደብ ማስገዛት መቻል አለበት። ሰራዊት የዚህ አጀንዳ አካል አይሆንም። በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያሉ የበላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው። እንደተባለው ነው ትግራይ እስራኤል ለሚተባለው እውነት ነው ይገባል። ከሰዓት በኋላ ይወጣል። ይሄ የምላችሁ ቡድን የቆየ ልምድ ስለሆነ 50 ዓመት የቆየ ስለሆነ ከመንግስት የመንግስት ሰራተኞችን ስብሰባ ይጠራል የሆነ ሮብ ቀን። ከዛ የሚሆነው ስለማይታወቅ አሁን እኛ ለሰፈር ምንድነው ማሰር ምናምን የሚባል አባዜ የለብኝም። አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ። ባይዞ የሰራናቸው በርካታ ስራዎች አሉ። ገበሬያችንን ማዕከል አድርገን ሰርተናል።
እንዳልኩት ነጋዴው ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት አያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራናቸው በርካታ ስራዎች አሉ። ከፌደራል ጋር በመተባበር በትግራይ መንግስት ኢኒሼቲቭ ትምህርት፣ ማህበራዊ አገልግሎት ተቋርጦ የነበረው ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ። እንዳለመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን ማውራት አልቻለም ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማይሆኑ ጉዳዮች እንድንገባ ስለተገደደን ነው እንጂ በርካታ ስራዎች ተሰርተዋል። ግን ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት እያለ ሲያስፈራራ የሚውል የሚያስተባብል ሰው የለም። እነዚህ ሰዎች ተሰብስበው እነዚህ ባንዳዎች መገደል አለባቸው የለም። የኔ ምክትል ባለበት ጌታቸውን ጻድቃንን ለምን አልገደልክም? መግደል እንዴት አቃተህ? አንተን የመሰለ ጀግና ተብሎ ማስተባበያ የሰጠ የለም። ማስተባበያ አይሰጥም። ይሄ የክራይም ኢንተርፕራይዝ ነው። ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው። እነገሌ ለምን አልተገደሉም ይላል። አጠገብ ቢደርሱ ፈጃቸው ነበር ይላል። ይሄ በቴሌቪዥን ነው። አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናውቅም። አትሊስት አሁን ያለው መንፈስ ሰውን እያሳደድክ በማሰር የመናገር ነፃነት በማፈን የሚፈታ ችግር አለ ብለን ስለማናምን ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቻለሁ ይላል። በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ ሰምታችኋቸው ይሆናል። ከወር በኋላ አብይ ጋር ተነጋግረን እንመለሳለን። 8 ወር ሆኖ ደግሞ የሆነ ነገር ተስማምቶ ሊሆን ይችላል ብሎ የሚሰጋው። ስለዚህ እነጌታቸው አይቀጡም። እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይህንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል የሚሉት አለ። ግን የመንግስት ስራ አንዳንዱ የ17 ወር ደሞዝ ስላልተከፈለን ይላል። እውነት 10 ምናምን ወር ደሞዝ አልከፈልንም። የ5 ወር ደሞዝ ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛ ደሞዝ ከልክለህ ነው የ5 ወሩን አትሊስት መክፈል ይገባል። የ12 ወር የሚባለው 2014 መንግስት ለማዳበሪያ የመዳበሪያ ብድራችሁን ከፍይበታለሁ ይላል ፌደራል መንግስት። ተመልሳችሁ ኦሬዲ የባከነ ነገር አትጠይቁም ይላል። ወቴቨር ሙግት መቀጠል ይኖርብናል። ግን ይሄ ሁሉም አይነት ምክንያቶች የቀረው የሥራ መንፈሱም የተዳከመ ነው የሚለው ትክክል ነው። አድጉዶም አድግራት ምክር ቤቶች ወስተት ተብለው የሚነሳው ባይዞ ምክር ቤቶች 2012 ምርጫ እኮ 2012 ምርጫ ተውት በክልል ደረጃ ነው ያደረግነው። እሱ ህገ ወጥ ነው ብለን እኮ በፕሪቶሪያ ተስማምተን ወጥተናል። ከዛ በፊት 12 ዓመት ያደረጉ ምክር ቤቶች ናቸው። በሆነ ይሁን መንገድ እንግዲህ እንደምታውቁት ፌደራል መንግስቱ ምርጫ ሲያራዝም ውሳኔውን አንቀበልም ብለን ነው ታስታውሳላችሁ። ከመስከረም 25 በኋላ ፌደራል መንግስት የወሰነው ውሳኔ አንቀበልም የሚል ያን ያምነንበት ነው አቋም ወስደን ነበር። አሁን ድንገት ይሄን አቋም የወሰዱ ሰዎች ሳይቀር አይ ፌደራል መንግስቱ ምርጫ ስላላረገ እነዚህም አይፈርሱም ብሎ ይሞግታል። የወረዳ ምክር ቤቶች አትሊ ፌደራል መንግስቱ እድሜያቸውን የሚያራዝም የሆነ ደንብ አውጥቶ ሊሆን ይችላል። ማቆ ነገር የለም። 12 ዓመት የሞላቸው አብዛኞቹ ምክር ቤቶች ከነበራቸው 150 ሰው 20 ሰው ነው ያላቸው። አንዳንድ ቦታዎች ላይ በጣም የሚያስገርመው ታህታይ ማጨው ይባላል። ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጉባኤ ተጠርቶ የቤት ምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስተናል፣ ወረዳ አስተዳዳሪ ሾመናል። ይሄ እንደዚህ አይነት ድራማ እንግዲህ ድርብሌ ልክ ሲሰራበት የነበረው ጉዳይ ነው። የዚህ ጥፋት አካል ሆነ ረጅም ጊዜ ቆይተናል። በዚህ ደረጃ ወጥቶ ስታየው በጣም አስደንጋጭ ነው። ሰው ምንድነው ያደረግነው? እሺ የህዝብ ውክልና እንዲኖር ምክር ቤቶቹ አይፍረሱ፣ ግን የተጓደለውን አሟልተን ደንብ አወጣን። በዛ ደንቡ መሰረት መመሪያ አድርገን በአላግባብ ወደ ስልጣን የሚመጣም አላግባብ ከስልጣን የሚወርድም እንዳይኖር፣ ግን ደግሞ የመጠረጋ ባዜ የኔ ደጋፊዎች የኔ ተቃዋሚዎች በሚል ነገር እንዳናይ ብለን ልናስተካክለው ሞከርን። ነው አሁን ጠበንጃ የያዙ ሰዎችን የሚያዙ የተወሰኑ ሰዎች ህገ መንግስት መተንተን ጀምረዋል። አሁን ህገ መንግስቱ የትግራይ ህገ መንግስት ይላል።
ቀበሌም በህገ መንግስቱ መሰረት ወረዳ ምክር ቤት የመረጠው ይላል። እንዳልኳችሁ ነው 20 ሰው አባል ያለው ምክር ቤት አይደለም። 12 ዓመት አልፎታል እድሜው ምናምን እሱን እንትተን በዚህ መልኩ እናስተካክለው። ካቢኔ ወሰነው እሱ ነው። የሰራዊት አመራሮች ይሄን እናረጋለን ካላችሁ አትሊስት በህግና በደንብ እናርገው እንጂ ሰውየው ዝም ብሎ አርጮ መይዞ ሄዶ አንተ በህገ መንግስቱ የተመረጥከን አልተመረጥከን ሊል ማን ነው መብት የሰጠው? ሰው ይሄ ትርምስ ነው አሁን የምናየው ሁኔታ። የሚያሳዝነው ላይቭ ቡሌት ሳይቀር እየተተኮሰ ሰዎች እየቆሰሉ ትናንት ሌሊት የተገደለም ሰው አለ። ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጠ ወጥነትም ጭምር ነው እየተስፋፋ ያለው። ይሄ የተወሰኑ የሰራዊት አመራሮች በአብዛኛው ግን ይሄ ያርጋለሁ እያለ የሚያምታታ ከፍተኛ የስልጣን አባዜ ያለው ሁሉንም የግርግር መንገዶች ኢንክሉዲንግ ጦርነት ቀስቅሶም ጭምር ወደ ቦታው መመለስ የሚፈልግ አሁን እንደዚህ ካላረጋችሁልኝ የሆነ ነገር አደርጋለሁ ብሎ ደግሞ አስፈራርቶ ድንገት ከፌደራልም ጋር ተደራድሬ እመለሳለሁ የሚል ቡድን እየፈጠረ ያለው ውጤት ነው። ህዝቡን ቴራራይዝ ያደረጉት ነው። በሁሉም ቦታዎች ህዝብ ተቃውሞ አለው። እዚህ ጊዜያዊ ምክር ቤት ህጋዊ ነው የሚለው ጊዜያዊ አማካሪ ምክር ቤት ጊዜያዊ በደንብ አቋቁመን ደንብ አውጥተናል። መንግስት ስራውን ለመስራት የሚያስችላቸው አይዞህ ደንቡ ነው ራሱ የተቋቋመበትን ስራ ለመስራት የሚያስችሉት ሁሉንም ተቋማት ያደራጀ ነው የሚለው። ስራ ለመስራት የሚያግዝ ያደራጀ በጀት ራሴ ከማጸድቅ ክፍት ሆኖ ኦፕን ሆኖ ሰዎች አሳልፎ ቢያጸድቅ ይሻላል ብለህ የምታደርገው አሁን የጊዜያዊ ምክር ቤት ህጋዊ አይደለም የሚለው ጉዳይ ሳይሆን በአሁኑ ሰዓት አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌደራል አፔንዴጅ ነው በሚል ልታፈርስ ሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌደራል ትፈልጋለህ። ይካንት አቪት ቦዝዌስ አሁን ባለንበት ሁኔታ ጊዜያዊ አስተዳደሩን ለማፍረስ እየተደረገ ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ በአይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው። ረጅም ጊዜ ሆነ በአማርኛ ረጅም ሰዓት ሳወራ አመሰግናለሁ። ሁለት መኪኖችን ብቻ ማሻገር የሚችልና አንዱ እየበሉ በዓለም አቀፍ ደረጃ ተወዳዳሪና